ዘመን like 21st century slavery ባርነት አያሳብድም በእግዚአብሔር ሰብሯት ከአንድ ዓመት ግርድና ሰው ቤት ያለምንም ክፍያ ማለት ሆነ የቤት ሰራተኛ ነው የተደረገችው መልካሜ ሲባል እንግዲህ እነዚህ የትምህርት ቤት ጓደኞቿ ናቸው። ሰላም እንዴት ናችሁልኝ? የተወደዳችሁና የተከበራችሁ ቻናሌ ተከታታዮች እንዴት ከረማችሁልኝ? ዛሬ በሌላ አነጋጋሪና ውዝግብን የፈጠረ ጉዳይ ተመልሰናል ማለት ነው። ፍራኦል ኢቴቻ እንግዲህ እንደምታስታውሱት መልካሜ የምትባል በልጅነቷ ተደፍራ ልጅ ወለደች ከወለጋ ይዞ መጥቶ አዲስ አበባ እየኖረች እንዲሁ ቤዛ የምትባለው ጋር እንዲሁ ሌንዚ የምትባለም ጋር ከዛ በኋላ እየኖረች ነበርና በጣም ከባድ የሆነ የጉልበት ብዝበዛ ተደርጎባታል። ያለ ደሞዝ ነው ስትሰራ የነበረ ሲያሰቃዩት ነው የኖሩት እያሉ እነ ጃልእልቲ እና እንዲሁም እነ ቲያ ጄምስ እየተናገሩ ይገኛሉ። እሱም ምላሹን ሰጥቷል ማለት ነው። ምን አስመስሎ እንዴት አድርጎ ሲያኖሯት እንደነበረ ምላሹን ሰጥቷል። ምንድነው የሚለውን ነገር አብረን እናያለን ማለት ነው። እናንተ የምታውቁትን እንዲሁም የታዘባችሁትን ነገር ኮሜንት ሴክሽን ላይ እንደተለመደው ታስቀምጡልኛላችሁ ማለት ነው። ወዳጅ ቤተሰቦቼ ከዚህ በተጨማሪ ደግሞ ምንም አይነት እስካሁን ስለ ሃና ቪዲዮ ያልሰራሁት እናንተም ታዝባችሁኝ ይሆናል። እያንዳንዱ ነገር እየተከታተልኩ ነው የምገኘው። ላይቮች አቡፋኖን ጉዳዩን ይዞት እያለ አሁንም ሀቢባ ጉዳዩን ይዛው እያለች እስካሁን እየተከታተልኩ ነበር። ግን ትንሽ ቆይቶ ሌላ ነገር ይገለበጣል፣ ትንሽ ቆይቶ ሌላ ነገር። በቃ እያንዳንዱ ለመያዝ ለመጨበጥ ይሄ ነው ብሎ ቪዲዮ ለመስራት የማይቻል አይነት ጉዳይ ስለሆነ ነው። የሚቀርበው ሰው ሁሉ የሚናገረው አቃለው የሚለው ሁሉ የተለያየ ነገር ስለሆነ ነው እስካሁን ቪዲዮ ያልሰራው። ይቺ ምስኪን የራያ ልጅ እህታችን እንግዲህ እሱ ይመልሳት መልካም ነገር እንደሚያሰማን ተስፋ እናደርጋለን። ወዳጅ ቤተሰቦች እናንተም እሱንም ጉዳይ አስመልክቶ ያላችሁን ሐሳብ አስቀምጡልኝ። ወደ ጉዳዩ እንሂድ ማለት ነው። ቤተሰቦች መልካሜ በህፃንነቷ ተደፍራ ስለወለደችው እህታችን ሁላችንም እናስታውሳለን። ከዛን ፍራኦል እረዳታለሁ ብሎ ከወለጋ ወደ አዲስ አበባ ቤዛ ቤት አምጥቶ በማስቀመጥ ላይ እያለ ልዕልት ወጣ። የዛኔ ነው ይሄ ነገር እውነት አይደለም እያጭበረበረ ነው ስትል እኔ ወጥቼ ከልዕልት ጋር ተጣልቼ ፍራኦልን አመስግኜ በእናት እንዳትመልሳት ብዬ እያለቀስኩ ሙሉ ቪዲዮ ፖስት አድርጌ ነበረ። እያለቀስኩ ለምኜው በቃ ፍራኦልም እሺ እረዳታለሁ እየረዳዋት ነው ምናምን ብለው ቀጠለ ነገሩ ሄደና ከአንድ ዓመት በኋላ ልጅቷን ባሪያ ሲያደርጓት ነበረ። በየቤቱ ሰራተኛ ሆና ነው ስትሰራ የነበረችው። ቤዛ ቤት ተባረረች። ከዛ ከቤዛ ቤት ደግሞ ወጣ ሌኒዝ ኮንተንት ክሬተሯ እዚህ ቲክታክ ላይ የምናውቃት እሷ ቤት ያለ ምንም ክፍያ እሷ ቤት ስታገለግል ነበረች። መጀመሪያ ምን ብሎ ነው ከቤተሰቦቿ ከህፃን ልጇ ነጥሏት የነገረን። እዚህ ሚዲያ ላይ ሲያመጣት ወደ አሜሪካ አመጣሻለሁ፣ እረዳሻለሁ፣ አስተምርሻለሁ፣ ትልቅ ቦታ አደርስሻለሁ በማለት በማታለል የራሱን ስም በመገንባት የውሸት ስም እዚህ ሚዲያ ላይ በመገንባት ፎሎ ለቀመባት፣ ላይክ ሸቀለባት። ልጅቷን ክፉኛ ሰብሯት አሁን ላይ ወደ ወለጋ ወደ ገጠር ተመልሳለች። ከህፃኗን ልጅ አቅፋ ነው ያየዋት። ትናንትና ቪዲዮ ተፖስተው እጅግ በጣም ያማል። ጭራሽ ሰብሯት ከአንድ ዓመት ግርድና ሰው ቤት ያለምንም ክፍያ ማለት ደህንነት አይኑ ይጥፋ የማንም መጫወቻ ሆና በአንድ ዓመት ስባሪ እንጀራ በመብላት ብቻ የውሸት ተስፋ ረዳሻለሁ ትምህርት እሷ መጀመሪያ የወጣችበት ከናቷ ከህፃኗ ልጅ ተነጥላ የወጣችበት ምክንያት መጀመሪያው ወደ ትምህርት ቤት በመሄድ ህይወቷን በማሻሻል ነው። አስቡት እዛ ማህበረሰብ ውስጥ ወደዛ የተመለሰችበት መጀመሪያም ከዛ ሰፈር የወጣችው ቤት ውስጥ ሪቃ ላይ ወለድሽ በህፃንነትሽ እንዲህ የተደረግሽ የተለያዩ ስሞች ሲሰነዘርባት ወደ ነበረው ሰፈር ተመልሳ ሄደች ማለት ነው። እባካችሁን እዚህ ሚዲያ ላይ መልካም መስሎ የሚወጡትን አትመኑ። ይሄ ፍራኦልም ተብየው ሰይጣን ከሰይጣን ማለት ሰይጣን እንኳን ክፋትን ከሱ የሚማር ነው የሚመስለኝ አሁን ሳስበው ምናምን። ምክንያቱም ለኔ ምን ብሎ ሲጽፍ ሲያወራ እንደነበረ እኔ የማስታውሰው ልዕልትን እንዲቀጠቅጥለት ይሄ አውሬ። በመቀጠል ደግሞ አሁን እርዳታችንን ትሻለች። እዛ ገጠር ውስጥ ሆና ትናንትና ቪዲዮ ፖስት አድርጋ ነበረ። እባካችሁን እንርዳት። ፍትህ ለመልካሜ ስትበላ ሪካርድ ከዛም በኋላ ይፖሰታል። መልካሜ ኬክ በላሽ ጥሩ ላይፍ አላት። ይዋት ፊልተር አርገሽባት አንቺ ሌኒዝ አንቺ አሁን የኢትዮጵያ ህዝብ አይነቃትም እንዳሉ አሁን ከኔ ቪዲዮ በኋላ ሂጂና የሷ አሁን የፖሰተችው ላይ ሂጂ። መልካሜ እየታለች መልካሜ ይሏታሉ። ኖ በጣም ባለጌ ወንጀለኛ ክፉ ሴት የፊራኦል ኢቲቻ ተባባሪ ሴቷስ ፊራኦል ሌኒዝ የጉልበት እየበዘበዛችሁ ምግብ መከለክሉ ክፎች እግዚአብሔር ይፍረድባችሁ። ድሃ ስለሆነች ብቻ ነው እንደዛ ያደርጋችኋት። ድሃ ስለሆነች የሚጮህላት የለም የሚናገርብላት የለም። የፊራኦል ተባባሪ ሌኒዝ ተባባሪ የወንጀለኛ ተባባሪ ሌኒዝ ቤተሰብሽ ምግብ መከለክሉ ቤተሰቦች ጉልበት በዝብዛችሁ በነፃ የሰው ልጅን አሰረታችሁ። ጉልበት በዝብዛችሁ በዚህ ዘመን ምግብ መከለክሉ
ምግብ የምከለክሉ የፊራኦል ተባባሪ ሌኒዝ ያንን ቪዲዮ ስትወስቺ ፊልተር አድርገሽባት ጸጉር አድርገሽባት ምግብ ስትበላ ስታዘምሪያት ምናምን ህይወቷ ደህና እንደሆነ አንቺ ስታስመስይ በኮንተንት አንቺ ተባባሪ ነሽ። ተባባሪ ሌኒዝ ወንጀለኛ ክፉ ሴት ምግብ የምከለክሉ ቤተሰብሽ ደግሞ የሰው ልጅ ላይ ክፋት ብትሰሩ የሰው ልጅ ምግብ የምትከለክሉ ምንድነው ሀብታችሁ እናንተ? ምንድነው የትልቅ ቤተሰብ ልጅ ምግብ የሚከለክል ቤተሰብ ልጅ አንቺ በዚህ ዘመን ላይ 21st century slavery ባርነት አያሳብድም? በእግዚአብሔር ባርነት እኔ እንዴት እንዳለቀስኩኝ ማታ ያንን ተማልታይ 21ኛው ሴንቸሪ እኮ ነው። ኤቪደንሳቸው ደግሞ ሲያስቅስ የሆነ ቀን እኮ ይኸው እንዲህ ፒዛ በልታለች ቂጣ ምንድን ነው ስለሚከለክሏት እኮ ነው ኪያ ምግብ ስለሚከለክሏት ስለሚከለክሏት ብርቋ ስለነበረ ምግብ አንድ ቀን ማብላታቸውን ላይ ኦማ ጋር ላይ ቢግ ዲል እኔ ሳቄን የመጣው አንቺ ሌኒስ አንቺ ነሽ ወንጀለኛዋ ትልቋ በአንቺ ቤት ቆንጆ ስለሆንሽ ነገሮችን በቀላል መንገድ ስላገኘሽ ማንንም እንደፈለግሽ ማድረግ እንደምችል ለማስታወቂያ ራስ መሰራባቸውን ድርጅቶች እኛ እንሰራለን። ከዚህ በኋላ ስራ ነው ማድረጋቸው። ድርጅቶቹን የድርጅቱን ኦነር ፈልጌ እያመጣው ፎቶውን ቁጭ አድርጌ እንዲህ አልፈታሽም። ወጥተው ይቅርታ እስኪጠይቃት ያደረጋችሁትን ነገር ወጥታችሁ እስክትናገሩ እስክትክሷት ድረስ አልፈታችሁ። ትረዳለች፣ ትኖራለች። ግን እቺ ልጅ መቼም ጠባሳ ከውስጡ አይጠፋም። ሄዳችሁ ባልነካካችኋት ነበር የሚሻለው። እዛው ከእናቷ ጋር ሽሮ በልታ በሰላም በኖረች ማመኝ ድንቅ እኮ ነው። በህይወት 21st century ሰው ልጅ ስራ አሰርቶ በነፃ ባሪያ አድርጎ በሴም ታይም ምግብ ሲከለከል ይህ እኮ ኃጢአት ነው። ከዛን ትምህርት ቤት ስትላቸው ኖ ጸባይሽ ከተስተካከለ ስራሽን አይደለም አልተማረችም እንደሚባለው በመጀመሪያ ደረጃ አይታችሁ ከሆነ የቤት ሰራተኛን የተደረገችው መልካሜ ሲባል እንግዲህ እነዚህ የትምህርት ቤት ጓደኞቿ ናቸው። እቺ መልካሜ ናት። ዩኒፎርምን አያችሁ? እቺ መልካሜ ናት። ይታያችኋል? እቺ መልካሜ ናት። ብዙ አለ። ይሄ እንግዲህ አልተማረችም ለተማ የትምህርት ቤት ማስረጃ ሁሉ አለ። ይሁ እቺ መልክ ጓደኞቿ ናቸው። እነዚህ የግል ትምህርት ቤት ነው የገባቸው። ሌኒዝ ያስመዘገበቻት የግል ትምህርት ቤት ነው ያስመዘገበቻት። ለዛውም ነጥቧ ቋንቋ ምናምንም ሲባል ሌኒዝ ናት። በጣም የተከበረች በሐዋሳም በቦረናም አካባቢ በጣም የተከበረች ትልቅ ሴት የሆነች በጣም የተከበረች ናት። ሄዳ አነጋግራ ልጅቷ እንደዚህ ደረሰ ኃላፊነት ወስዳለሁ ብላ ነው እዛ ትምህርት ቤት ያሰ በፈተና ነው ትምህርት ቤቱ የሚገባው። ግን እናትየው ሄዳ በደንብ አድርጋ አውቃታለሁ ሐዋሳ አሁን አውቃታለሁ የሚል ሰው አለ እዚህ ውስጥ በደንብ አድርጋ አስገባቻት ማለት ትምህርት ጀመረች። በመኪና ነው የምታደርሳት። ጠዋት ደፍሮ ልጅ አስታቅፎ ጥሏት ሄዶ ሰው የዛው ከተማ ለምን ወደ ገር ተቀርቡት ለሴት ልጅ ማለት ከና ቆማችሁት ወደ እሷ መግባት እዛ ጋር ሄዶ መጠየቅ ያንን ነው የምለው እንጂ ቤዛ ሌኒዝም ሊሰደቡ አይገባም። ኃላፊነት ወስጃለሁት እኔ ነበርኩ። እነሱ በአደራ መልክ ነው ተቀብሎ ቁጭ አደረጉት። እነሱ አግዟት። ቤዛም ግፍ ምን ያደርጋል? በደንብ ነው ያገዘቻት። በደንብ ነው አብራት እንደ እህት ነው አብራት ነው የምታስተኛት። በደንብ ነው ያዘቻት እና ሄዳ አልመልስም አለች። ኦኬ ቤዛም አይታችኋት ላይፍ ላይ ሰራተኛ አላት። ሰራተኛ ሰው የምታደርግበት ነገር የለም። ሰራተኛ አላት። ቤዛ ሰራተኛ ነበራት። ላይቭ ላይ አይታችሁ ከሆነ በሰራተኛ ነበረቻት። ምንም አላደረገቻትም። ቤዛ ሄደች አልፈልግም አለች። ኦኬ ለምኜ ደግሞ ሌኒዝን ጠየቁ። እሷ ጋር ደግሞ ወሰደቻት። እሷ ጋር ደግሞ ትምህርት አቋርጣ ነው ሄደችው። ትምህርት አቋርጣ ትምህርት አልተማረችም አሉ እና ዩኒፎርሙ እና እነዚህ ጓደኞቿ ኬት የመጡ ናቸው? እነዚህ ኬት የመጡ ናቸው? በራሷ ስልክ ነው ሰልፍ የምትነሳ አይታችኋል? ኬት የመጣ ነው? ትምህርት አልተማረችም ከተባለ ይሄ ኬት መጣ? ለፎቶ ነው የተነሱበት ወይስ ምንድን ነው? ትምህርት አላስተማራት። የቤት ሰራተኛ ነበረች። እቺ ናት የቤት ሰራተኛ። እንደዚህ ሽፎኗን አርጋ ለባህል እንደዚህ ግፍ ነው። በእውነት ነው። የልጅቷንም ክሬዲት ማበላሽ ነው። ሌኒዝ በጣም ነው የተንከባከበቻት። ከዛ መጀመሪያ የራሳችሁን ልጆች ሰብስቡ። ስለዚህ እኔ ምንም ነገር አልናገርም።
የሚረዳሽ ሰው ካለ ይርዳሽ። እኔ ግን እንደዚህ አታደርጉ ብዬ መናገር አልችልም። የሚረዱሽ ሰዎች ካሉ ይርዱሽ። ያ ነው። ሌሎቹን በምንጨርስበት መንገድ እንጨርሳለን ከሌሎቹ ጋር። ለእናንተ ግን ከሌሎቹ ጋር ግን እኔና እነሱ በምንጨርስበት መንገድ እንጨርሳለን። ከእናንተ ጋር ግን ይሄ ነው። ስለዚህ ለእኔ ትምህርት ነው። የሰው ልጅ ወስዶ አሳድጋለሁ ብሎ መውሰድ ጥቅም የለው፣ ጉዳት እና ትዝ ይላችኋል። ያሬድ ነጉ አንድ ልጅ ከመንገድ ላይ አግኝቶ ቤቱ አስገብቶ እየረዳው ልጅ ወጥቶ ሚዲያ ላይ እንደዚህ አድርጎኛል ብሎ ተናገረው። ከተናገረው በኋላ መልሰው ልጁ ሁሉም ሰው ሲተወው አይበል ብለውኝ ነው አለ።